ወይኔ ልዑሌ የዘንድሮ ክረምት ወይ አልጣለ ወይም አላካፋ፣ አንበሳው አለቀሰ፣ ልዑሌ ተከፋ በሉልኝ። በጣም ነው የተከፋው እውነት ለመናገር። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የእግዚአብሔር ይመስገን። ያው ዛሬ እንግዲህ ልዑሌ እውነታውን አግኝቷል። አባቱ ማን እንደሆነ ሲነገረው እንግዲህ እንዴት እንዳለቀሰ አይታችኋል። እንግዲህ ያላያችሁ ደግሞ ቤቱ ገብታችሁ ማየት ትችላላችሁ። እና እውነቴን ነው፣ እንደዚህ ልዑሌ ሲያለቅስ አይቼውም አላቅም እውነት ለመናገር። ምክንያቱም አንድ አባት ተገኘ፣ ሁለት ደግሞ ሞተ። በጣም ነው የሚከፋው እውነት ለመናገር። ግን ልዑሌ አይዞን አይዞን፣ እኛ እንዲከፋ አንፈልግም። አይደለም ከፍቶ እንደዚህ አልቅሰ ቀርቶ ስትጠፋ ራሱ እንዴት እንደምናስብ እኛ ነን የምናውቀውና ክፋት ክፋታችን ነው፣ ሀዘን ሀዘናችን ነው። አይዞን ለማለት እወዳለሁኝ። ማሚንም አታስከፋት፣ ወድ አይደለም ያው እንደሰማነው ማለት ነው። የድሮ ሰዎች ደግሞ ታውቃላችሁ በጣም ይካበዳል። በጣም ነው እንትን የሚሉት። በአሁን ሰዓት ችግር የለውም፣ በዛን ሰዓት ግን በጣም ነው የሚካበደው። መጋደል አለ፣ እኔ ማናሸንፎኝ አለ፣ እልህ አለ፣ ብዙ ነገር ይኖራል። እና ያን ነገር ሲያስቡት ነው እንግዲህ እንትን የተባለው። እና ደግሞ ይሄ ከአስተዳደግ አንጻር እንጂ ልዑሌ እውነት ለመናገር ብዙ አለ እንደዚህ በሌላ ሰው አድገው መጨረሻ ላይ ቤተሰቦቻቸውን ያወቁ ማለት ነው። እንደገና ደግሞ በቤተሰቦቻቸው ደግሞ የተጣሉ ይኖራሉ። እና ምንድን ነው እንደዚህ መጨናነቅ አይጠበቅብም፣ እንደዚህ ማሰብ አይጠበቅብም። ይሄ ያለ ነው። እኛ ስለማናቅ ታሪኮችን እናንተ ለእኛ ስለምታስተምሩን እንጂ እኛም ማናቀው እናንተ የማታውቁት ብዙ ታሪክ ይኖራል። እኛ ምናልባት ቤተሰቦቻችን ገርፈው መክረው ሊያሳድጉን ይችላሉ። የእነሱን ችግራቸውን ወደ ኋላ ትተው ደብቀው ሳይነግሩን እኛን ነው በስነ ስርዓት እንድናድግ የሚያደርጉን። እና የእነሱን ቁስል የእነሱን ችግር እኛን አናቅም፣ እንድናቅም አይፈቅዱም። እና እግዚአብሔር ያጽና ነው የምለው ልዑሌ፣ እግዚአብሔር ያበርታ። ምንም አይደለም። ግን ዞሮ ዞሮ ደግሞ ነገሩ ከበድ የሚል ከሆነ ወደዛ ውስጥ ባትገባ ባይ ነኝ። ምክንያቱም ማሚንም በቃ ተዋት። እውነቱን ታወቅ ከቻልክ ከአጎቶች ዲኤንኤ መውሰድ ነው። ከዛ ደግሞ እህቶቼ ደግሞ ምን ይሉኛል፣ እንዴት አባቴ አንድ አይደለም። እሱ ደግሞ ሊያስጨንቅህ አይገባም። የአባት ልጅ የጋንጆሮ ነው፣ የእናት ልጆች ናቸው። የእናት ልጆች ስለሆኑ ችግር የለውም። የእናት ልጅ ምንም ቢሆን ከአንድ ሆድ ነው የተወለዳችሁት፣ ምንም ችግር የለውም። መጥፎ የአባት ልጅ ነው። የአባት ልጅ ግን ምንም አይመስለው፣ ምንም አይቆረቆረው። ምንም ብታደርግላቸው ለአንተ አያዝኑም። የእናት ልጅ ግን እናት ናት። እና የእናቶች ጉርጉር ይባላል። አድርገላቸው የአባት ክናሪያ ይዘህ እነሱን አስተማርካቸው፣ እነሱን አረክላቸው እንጂ እነሱ ለአንተ ደግሞ ወደፊት ነው ምናልባት ብድር ግን የሚከፍሉት። ስለዚህ እንደዚህ ዝን ያህል ሊሰማህ አይገባም ባይ ነኝ። እንግዲህ ይሄ የኔ ሀሳብ ነው ውድ ቤተሰቦቼ። እና የዝን ያህል ማሚን ደግሞ ለማስጨነቅ ጥሩ አይደለም ብዬ ነው የማስበው። ምክንያቱም እናት ናት፣ ደብቃ አሳድጋለች፣ ደብቃ እንደዚህ አድርሳለች። ምንም እንትን ማለት የለብም። ነገሮችን አረጋግተህ አንተን ተረጋግተህ እንደ ድሮ ነው መኖር ያለብህ ብዬ ነው የማስበው። እና ብዙ ወደዛ ወደ ድሮቹ ታሪክ ውስጥ ከባድ ነው። ምክንያቱም ከባድ ሚስጥር ያለን የሚመስለው ጓደኛሞች ውስጥ ማለት ነው። እና እንደ እግዚአብሔር ፈቃድ ነገሮች ቀለል ሊበሉ ለማለት እወዳለሁ። ይቅለሉልህ፣ ከዚህ በላይ አይብዛ።
ለማለት እወዳለሁ። ምክንያቱም ጥላት በዚህን ጊዜ በጣም ደስተኛ ነው የሚሆነው፣ በጣም ማለት ነው። እና አንዳንድ ነገሮችን ደግሞ በውስጣችሁ ብትይዙት ባይ ነኝ፣ እንደኔ ማለት ነው። እንደኔ በውስጣችሁ ያዝ ብታረጉት አሉ አንዳንድ ነገሮች እዛው የሚፈቱ ማለት ነው። ግዴታ ሁሉን ነገር እንትን ላይ ማለት ፀሐይ ላይ ማስታት አይጠበቅም ብዬ ስለማስብ ነው። ምክንያቱም አሁን ይሄ ለራስም ነገር ይዞ ስለሚመጣ እንደዛ ባይ ነኝ። በተረፈ ውድ ቤተሰቦቼ ካጠፋው ይቅርታ። እንግዲህ እኔ የአመለካከቴን ነው የሀሳቤን ነው። ግን ልዑሌ ስለተከፋ በጣም እኛም ከፍቶናል። እውነት ለመናገር የኔ እንባ ይፍሰስ። እውነት ማርያምን ነው የምላችሁ። እንደዛ ለስንት የስንቱንም እንባ ጠርገ የስንቱንም እንትን ችግር ፈተክ ዛሬ ዞሮ ዞሮ ነገሮች አንተ ላይ ሲመጡ በጣም ከባድ። እውነት ለመናገር የራስ መፍታት ነው የሚያቅተው። በራስ ላይ ሲመጣ በጣም ነው የሚከብደው። እና በቃ ነገሮች ይቅለሉል ለማለት እወዳለሁ። ጀግናችን ልዑሌ አይዞን 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 አይዞን፣ በርታልን። እግዚአብሔር ያጽና ያበርታ፣ ጥበቡን ያብዛልህ። በተረፈ ውድ ቤተሰቦቼ በስደት ዓለም ያላችሁ ምንም አይንካችሁ፣ ሀገርን ሰላም ያደርግልን። በተረፈ በሌላ ቪዲዮ ውስጥ የምንገናኝ፣ ደህና ሁኑልኝ። ቻው